እንዴት አረፈዳችሁ? ዛሬ ሰንበትን በጌታ ቤት እንዲህ ባለው ሁኔታ እንድናሳልፍ እግዚአብሔር ስለፈቀደልን እግዚአብሔርን እናመሰግናለን። ለቤዛዌ እዘምራለሁ። እንደተለመደው አሁንም በጥሩ መልእክት ባላቸው በጥሩ ዜማ በተቃኙ ዝማሬዎች እግዚአብሔርን እንድናመሰግን ከእርሱም ደግሞ የምንፈልገው እንድናገኝ እንድንለምን ስላደረጉን እግዚአብሔር ይባርካቸው፣ አገልግሎታቸውንም ይባርክ። ዛሬ ባለፈው ሳምንት የጀመርነውን ጸሎት ላይ ያለውን ትምህርት ነው የምንቀጥለው። ያው አንድ አብረን የምንረዳው ነገር ባለፈው ሳምንት ስብሰባ ነበር ከአለቆቼ ጋርና አንድ ሐሳብ ተሰጥቶ አለቃ ምን አለ፣ መቼም እዚህኛ የምንማረው እኛ የምንናገረው ነገር አስቀድመን ራሳችን ገብቶን ነው መሆን ያለበት አለና መመሪያ እየሰጠን ነው። ስለዚህ ምን ተጠቀመ? ሰባኪው ከመስበኩ በፊት ራሱ በስብከቱ መሰራት አለበት አለ። ስራ ላይ ነው እንደዚህ ያለና እዚህ ያንዳንዷ እኔ አብሬ ከእናንተ ጋር የምካፈላት ነገር እኔም ራሴ የምማርበት እኔም እየተሰራሁበት ያለው ነገር እንደሆነ እንደዚህ እንድናስብና ሁላችንም ጌታ በረዳን መጠን ያለውን የምንወስደውን ነገር ከጌታ ቃል ለመማር እግዚአብሔር እንዲያግዘን እሱ እንድናሰላስል አደራ እላለሁ። ዛሬ የያዕቆብ ምዕራፍ 5:16 ላይ ያለውን ሐሳብ ይዘን ባለፈው ሳምንት ጸሎት ላይ ያለውን ትምህርት እንቀጥላለን። እግዚአብሔር በረዳን መጠን ምናልባት አጋጣሚዎች ሲገኙ እንደዚሁ ይህንን የጸሎት ላይ ያለውን ሐሳብ እያያዝን እንሄዳለን። ምክንያቱም በክርስትና ሕይወታችን በጣም መሰረታዊ ነገር ስለሆነ ማለት ነው። ባለፈው ሳምንት እንዳልነው ጸሎት ለአንድ ክርስቲያን አማኝ እስትንፋስ ነው። ያለ ጸሎት መኖር አይችልም። የክርስትና ኑሮ የክርስትና ሕይወትም ከእግዚአብሔር ጋር ያለ ንብረትም ያለ ጸሎት መጽናትና መቆም ስለማይችል ማለት ነው። እኛ ራሳችንን ከእግዚአብሔር ጋር የምናጣምረው አብረን የምናድገው በእግዚአብሔር ክርስቶስን ወደ መምሰል የምናድገው አንደኛው ጸሎት ሕይወታችን የተስተካከለና በእግዚአብሔር ፈቃድ ላይ የተመሰረተ ስለሆነ ማለት ነው። ባለፈው ሳምንት እንዳልነው ጸሎትን በዚህ መልኩ ካየን በኋላ ብዙዎቻችን የማንጸልይባቸው ምክንያቶች አሉ። በተለይም የህብረት ጸሎት ቤተክርስቲያን የሚደረጉ ጸሎቶች ላይ ያለን ግንዛቤ ከእኛ ብቻ ቤተክርስቲያን ሳይሆን በአብዛኛው ወንጌላውያን የሚባሉ ቤተክርስቲያኖች ዘንድ አናሳ ነው። ያንንም መመርመርና ከጸሎቱ ልናገኘው የምንችላቸውን በረከቶች እንዳይቀሩብን መትጋት ያለብን መሆኑን ባለፈው ሳምንት አይተናል። ምናልባት አንዳንዶቻችን እግዚአብሔር ሁሉን ነገር አዋቂ ከሆነ ለምነውን ነገር ቀድሞ የሚያውቅ ከሆነ ለምን አትጸልይም የሚለውን ጥያቄም የምናነሳና ማንጸልይ ሰዎችም ካለን ጌታችን ኢየሱስ ክርስቶስ ያለው ጸልዩ ነው። ሁሉም ነገር ያውቃል፣ አስቀድሞ የምትለምኑትንም ያውቃል ካለ በኋላ እንደዚህ ብላችሁ ጸልዩ ነው የሚለው። እሱ ብቻ ይህም ብቻ አይደለም፣ በሕይወቱ በሙሉ በኋላ እንደምናየው የጸሎት ሕይወት ላይ የተመሰረተ ከእግዚአብሔር ከአባቱ ጋር ያለው ግንኙነት በየምዕራፉ በየሚሰራው በእያንዳንዱ ነገር ላይ ጸሎት ዋነኛው የአገልግሎቱ ክፍል እንደሆነ ነው የምናለው። ስለዚህ መጸለያችን ግድ ነው ማለት ነው። ምናልባት ባለፈው ሳምንት እንዴት መጸለይ የለብንም የሚለውን ነገር አይተናል። እንዴት መጸለይ የለብንም ያው ባለፈው ስላልነው ነው ለታይታ የሚሆን ወይንም ጥሩ ጸላይ ነው በጣም ጎበዝ ብርቱ ኃይለኛ የጸሎት ሰው ነው እንድንባል ቃላቶችን በማሳመር ወይም ደግሞ ሰዎች እኛ እንዲያደንቁ አድርገን የምናገለግልና የምንጸልይ ከሆነ ዋጋችን በዛው በዕለቱ ሙሉ ለሙሉ ተከፍሎ የሚያልቅና ከሰማይ ምንም ነገር የማናገኝ መሆናችንን ጌታ ኢየሱስ ክርስቶስ አበክሮ መግለጹን አይተናል። በሌላም በኩል ደግሞ ጸሎት በምናደርግበት ጊዜ እግዚአብሔር የምንለምነውን የሚያውቅ አምላክ ስለሆነ የምንናገረውን መጀመሪያም ከኛ ከምንናገረው በፊት ቀድሞ የሚረዳ ስለሆነ በብዙ በቃላት መደጋገምና ጸሎትን በማራዘም መጸለይ የሌለብን መሆኑን ይህን ማድረግ ቃላት ማባከን መሆኑን ጌታ የተናገረውን አይተናል። በሌላው ደግሞ እንዴት መጸለይ የለብን የሚለው ለጥቅም ወይም ገንዘብ ለማግኘት ወይም ከሰዎች ላይ በመጸለይታችን ምክንያት የተለየ ፋይናንሻል ምድራዊ ጥቅም የምናገኝ ከሆነ እንዳውም ከሰማይ ያለ ማግኘት ብቻ አይደለም ለእንደዚህ አይነት ሰዎች ላይ ፍርዱ ይብሳል ብሎ በወቅቱ በነበሩ ጸሐፍት ላይ የሚሰሩትን ስራ በመናገር ጌታ ያስተማረውን ትምህርት አይተናል። እንዴት እንጸልይ የሚለውን ደግሞ የምንጸልየው ይህ ብቻችን ጌታ በሚያውቀው እኛና ጌታ ሆነን በእምነት ሆነን በሚስጥር የግል ጸሎት ማድረግ እንዳለብን ያ ሚስጥር ማለት ፕራይቬት የሆነ ሰዎች ሊረብሹን የማይችሉበት ሊያዩን የማይችሉበት እኛና ጌታ ብቻ የምንናገርበት ገለል ያለ ቦታ ላይ ብንጸልይ በስውር የጸለይነውን ጥያቄ ደግሞ ጌታ እንደሚመልስልን የሚሰማ የሚመልስ አምላክ መሆኑና የሚያስፈልገንን የሚሰጠን መሆኑን
ምናልባት ከጸለይነው የማይሰጠን ከሆነ የማይተመለሰ ከሆነ እሱማ አያስፈልገን። የሚያስፈልገን ግን ሁሉ ጊዜ የሚሰጠን አምላክ እንደሆነ አይተናል። ወደ እኛ ደጃችን ላይ ያለውን ጌታ ቅርብ የሆነውን ጌታ ወደ ውስጣችን የምናስገባው በጸሎት መሆኑን ለዚህም ደግሞ መትጋት ያለብን መሆኑን ባለፈው ጊዜ አይተናል። ዛሬ በምናየው የጸሎትን ኃይል ነው። የጸሎትን ኃይል በግል ጸሎትና በህብረት ጸሎት አብረን እናያለን ማለት ነው። በመጀመሪያ ያዕቆብ ላይ ምዕራፍ 5:16 ላይ ያለውን ከመጽሐፍ ቅዱስ አብረን እናነብና ጸልየን ወደ ትምህርታችን እንሄዳለን። ሁላችሁም የያዕቆብን መጽሐፍ ምዕራፍ 5 ከቁጥር 16 ጀምሮ ያለውን እናያለን። ከቁጥር 13 ይቅርታ ጀምሮ ያለውን እናያለን። እንደዚህ ይላል፣ ከእናንተ መካከል በመከራ ውስጥ ያለ አለ፣ እርሱ ይጸልይ። የተደሰተ አለ፣ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ፣ የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል። ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብም ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች። ወንድሞቼ ሆይ ከእናንተም አንዱ ከእውነት ቢስትና ሌላው ቢመልሰው ይህንን አስተውሉ። ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት ያድነዋል፣ ብዙ ኃጢአትንም ይሸፍናል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን፣ ስለምትወደን፣ ስለምትረዳን፣ ስለምታግዘን፣ ዛሬ ይህንን ቀን ስለሰጠህን፣ እንዲህ ባለ ጉባኤ በህብረት እንድንሆን ስላገዝከን እናመሰግናለን። ደግሞ በቃልህ እንዳረጋገጥክልን በአንተ ስም ከተሰበሰብን ከአንድ በላይ ሆነን በህብረት ካለን አንተ ትገኛለህ፣ ጸሎታችን ትሰማለህ፣ ታስተምረናለህ። በዚህም ቃል ኪዳን መሰረት ተገኝተናል። አንተ በጉባኤያችን ተገኝ፣ አግዘን። እግዚአብሔር ሆይ ከአንተ የሆነውን ትምህርት ብቻ አስተምረን፣ እኔም ባሪያን ከአንተ የሆነውን ትምህርት ብቻ ማስተማር መናገር እንደችል አንተ አግዘን፣ በክርስቶስ ኢየሱስ። የባለፈውን ሳምንት በተወሰነ መልኩ ለማጠቃለል ለማያያዝ ነው ጥረት ያደረግኩት። መጀመሪያ ዛሬ ጸሎት የግል ነው የህብረት ነው የሚለውን ጥያቄ መጀመሪያ አንስተን፣ ያው ሁላችሁም እንደምትመልሱት ጸሎት የግልም ነው የህብረትም ጸሎት ነው። ያው ባለፈው ሳምንት እንዳየነው የግል ጸሎት እኛና እግዚአብሔር በተናጠል ለብቻችን ያለንን ነገር በፊቱ የምናቀርብበት፣ የምንገናኝበት፣ ለጌታ ያለንን የምናፈስበት፣ የምናከብርበት፣ የምናመሰግንበት፣ አምልኳችንን እንዲሁም ደግሞ አስታከን ፍላጎታችንን፣ ጥያቄያችንን የምናቀርብበት፣ ለሌሎች ሰዎችም ደግሞ ምልጃ ካለን ያንኑ የምናቀርብበት ነው። ይሄ የግል ጸሎት ነው። የህብረት ጸሎት የምንለው በእምነት አቋማችን ተመሳሳይ የሆንን ሰዎች፣ በጌታ ላይ ባለን አቋም ተመሳሳይ የሆንን ሰዎች፣ በመዳን እውቀታችን ተመሳሳይ የሆንን ሰዎች፣ በተመሳሳይ መልኩ ሄዳለን በክርስቶስ ኢየሱስ ከዳን ሰዎች ጋራ ህብረት አድርገን በህብረት የምንጸልየው ጸሎት ነው። በእምነት ከማይመስሉ ሰዎች ጋራ የምንጸልይበት፣ አድራሻችን የተለያየ ከሆኑ ሰዎች ጋራ የህብረት ጸሎት መጸለይ አንችልም። አንዳንድ ጊዜ አንዳንድ በዓላት ሲከበሩ፣ አካላዊ በዓላት፣ የተለያዩ የሃይማኖት መሪዎች ይገናኙና አብረው ይጸልያሉ። እነሱ በተናጠል ለተለያየ አምላክ ነው የሚጸልዩት፣ ወይንም እንደ እግዚአብሔር ፈቃድ የሆነ ጸሎት ላይጸልዩ ይችላሉ። በግል ቢነጋገሩ የሚጸልዩለት አምላክ ስም፣ ግብር፣ ጸሎት የሚቀበልበት መንገድ እንደ የጸሎቱ አይነት ከፍተኛ ልዩነት አለው። ስለዚህ የተለያየ የሃይማኖት ክፍሎች ጋር ሆነ የህብረት ጸሎት እናደርጋለን ማለት አይቻልም። አንቺም በሃይማኖትሽ እኔም በሃይማኖቴ በጸሎት ላይ አይሰራም። አብሮ በአንድ ሀገር በመኖር ላይ ሊሰራ ይችላል። የሃይማኖት መንፈሳዊ ነገር ጥብቅ ስለሆነ ህብረት ስናደርግ ህብረት የምናደርገው በህብረት የምንጸልየው አብረን በጌታ አንድ አይነት ህብረት ካሉን ወንድሞችና እህቶች ጋር ነው። ነገር ግን ከማያምን ሰው ጋር ልንጸልይ እንችላለን፣ ልንጸልይለት እንችላለን። ወደ ጌታ እንዲመጣ ልናግዘው አብረን ልንጸልይ እንችላለን። ነገር ግን እሱም በሃይማኖቱ እኛም በሃይማኖታችን ሆነን የህብረት ጸሎት ወደ አንድ ሰው ሁለት ሰዎች ሆነን መጸለይ አንችልም እና ምናልባት ህብረት ስናደርግ ህብረት የምናደርገው በጌታ ወንድሞችና እህቶች ከሆኑ ወገኖች ጋር መሆኑን ስለ ህብረት ስናወራ ይህንን ከግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። የግል ጸሎት ስንል መጀመሪያ ስለ ጸሎት ስናስብ የመጀመሪያው ሊመጣ የሚችለው ወደ አእምሯችን ጸሎት የአንድ ሰው የአንድ አማኝ ከእግዚአብሔር ጋር ያለው ግንኙነት ነው። ይሄ ከእግዚአብሔር ጋር ያለው
የውስጡን ቅድም እንዳልነው ባለፈው ሳምንትም እንደተነጋገርነው በውስጡ ያለውን ለእግዚአብሔር ያለውን ፍቅር፣ አምልኮ፣ ምስጋና፣ ክብሩን የሚገልጽበት በዛውም ደግሞ ምልጃውን፣ ጥያቄውን የሚያቀርብበት ከእግዚአብሔር ጋር የሚናገርበት ነው። የእግዚአብሔርን ቃል ስናነብ እግዚአብሔር ለእኛ የሚናገርን ነው የምንሰማው። እኛ ደግሞ ስንናገረው ጸሎት ነው የሚሆነው። እግዚአብሔር በጸሎት ላይ ሆነንም መልእክት ይሰጠናል። እግዚአብሔር ጸሎት ላይ ሆነንም ይናገረናል፣ ጥያቄያችንንም ይመልሳል። ስለዚህ ጥልቅ የሆነ ግንኙነት ከእግዚአብሔር ጋር የሚኖረን ወይም ከእግዚአብሔር ጋር ልንቀርብ የምንችለው የማያቋርጥ የጸሎት ግንኙነት ሲኖረን፣ የማያቋርጥ የጸሎት ግንኙነት ከእግዚአብሔር ጋር ሊኖረን ያስፈልጋል። በየትኛውም ቦታ ላይ ጌታ ኢየሱስ ክርስቶስ ስለ ጸሎት ሲናገር ስለ ጸሎት ሳታቋርጡ ጸልዩ የሚል ቃል አለው። ሁለተኛ በተለያዩ ምሳሌዎች ጸሎት በተደጋጋሚና ኮንሲስተንትሊ ተያይዞ በየጊዜው በየወቅቱ ሳይቋረጥ በሕይወት ዘመናችን ልማድ ሆኖ እንዲጸለይ ጌታ ኢየሱስ ክርስቶስ ያዛል። ያዝ ለቀቅ የሚሆን ጸሎት በግል ሕይወታችንን መለማመድ የለብንና ባይመለስልን እንኳን በተለያዩ ምሳሌዎች ሰዎች ሳያቋርጡ በጌታ ፊት መሆን ያለባቸው ነው የሚናገረው። የግል ጸሎታችን ሳናቋርጥ በጌታ ፊት የምንሆንበት ነው። በነገራችን ላይ ልምምድ፣ ሁል ጊዜ ልምምድ ድግግሞሽን ይፈልጋል። መንፈሳዊ ልምምድ፣ ስጋዊ ልምምድም ድግግሞሽን ይፈልጋል። ሳይንስ ምን ይላል? ሁላችሁም እንደምታውቁት አንድ ሰው አንድን ነገር ለአንድ ቀን ተከታትሎ ካደረገ ሱስ ሆኖበት ይቀራል፣ ልምድ ሆኖበት። ሁለተኛው ቀን ከዛ ነገር ፈቀቅ አይልም። እዛ ሊተወው የሚፈልገውን ልምምድ ለአንድ ቀን ጸንቶ ተከታትሎ ማድረገው ከሆነ ከዛ ነገር ውስጥ ይወጣል የሚል አባባል አላቸው። መጽሐፍ ቅዱስ ላይ ጳውሎስ ለጢሞቴዎስ ሲጽፍለት የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ሕይወት ራስን ማሰልጠን ግን ለአሁኑም ሆኖ ለሚመጣው ሕይወት ተስፋ ስላለው ለሁሉም ይጠቅማል ብሎ የአካል ልምምድ ፊዚካል ኤክሰርሳይዝ ወይም ስፖርት መስራት አካልን ለመገንባት እሱ በምድራዊ ሕይወት ላለን ለምንፈልገው ዓላማ የሚጠቅም ነው። አንድ ሰው ሰውነቱን መገንባት ከፈለገ የሆነ የሚፈልገውን ነገር በሕይወት ውስጥ መቀየር ከፈለገ በተደጋጋሚ ዲሲፕሊን ባለው ሁኔታ ማድረግ ይኖርበታል። ያኔ ለውጥ ያገኛል። ዲሲፕሊን ወይም ደግሞ በስነ ምግባር የታነጸ የጸና የሆነ ልምምድ ወሳኝ ነው። እንደዚሁ በመንፈሳዊ ሕይወትም ጸሎት ሕይወታችን አካል እንዲሆን የጸና በየቀኑ የሚደረግ ልምምድ ይኖረን ይገባል። ያንን ስናደርግ በምንም አይነት ሁኔታ ሰዎች አንዳንዴ ካስተዋላችሁ ሰዎች እንደሚሞቱ እያወቁ እንደሚገላቸው እያወቁ ጊዜያቸው ቅርብ እንደሆነ እያወቁ ካለባቸው ሱስ ተላቀቁ ቢባሉ እምቢ ይላሉ። አንዳንዴ ሰዎች ብለም ያደርጓቸዋል። ስለማይችሉ ነው፣ እመም ስለሆነ ማለት ሰውነት ከለመደ ስለማይላቸው አንዳንዴ ሊታዘንላቸው፣ ሊጸልይላቸው፣ ሊመከሩ ይገባል። እንደዚሁ መንፈሳዊ ልምምድም በሕይወታችን አካል ከሆነ ከለመድ ነው ምንም የውጭ ተጽዕኖ ቢኖር ምንም አይነት ተግዳሮት ቢኖር ከዛ ከልምምዳችን ፈቀቅ አንልም። ልምምድ በሕይወታችን ስንለማመደው ነገሩ ሕይወታችን አካል ሲሆን ተውን ብንባል አንተው። ያልተለማመድነው ነገር ሕይወታችን አካል ለማድረግ ግን ዲሲፕሊን፣ ስነ ምግባር ያስፈልጋል። በየጊዜው ያንን ነገር ማድረግ ይፈልጋል። ለዚህ ጥሩ ምሳሌ የሚሆነው ዳንኤል ከእግዚአብሔር ጋር ያለው ግንኙነት የጸሎት ሕይወቱ የጠነከረና በስነ ምግባር የተሞላ ዲሲፕሊን የሆነ ሰው ነበር። ዳንኤል ከልጅነቱ ጀምሮ ዳንኤል ታውቁታላችሁ ብዬ ስለማስብ ነው። ያው ከልጅነት ጀምሮ የተማርነው ሰው ስለሆነ ነው። ዳንኤል ከእስራኤል በተለይ ከኢየሩሳሌም በባቢሎን ተማርኮ ወደ ባቢሎን የሄደ ልጅ ነበረ። ያኔ ልጆችን ናቡከደነጾር በጊዜው የነበረው ንጉሥ ሲመርጥ ከተመረጡት እና ለቤተ መንግስት አገልግሎት ከተመረጡት ወጣት እስራኤላውያን ውስጥ አንዱ ነበር፣ ከአይሁዶች ውስጥ ማለት እና የእሱ ጓደኞች እነ ሲድራቅ፣ ሚሳቅ፣ አብደናጎና ዳንኤል በልጅነታቸው በቤተ መንግስት ውስጥ ሆነው የቤተ መንግስትን እህል አንበላም ብለው ታማኝ ሆነው ለእግዚአብሔር ከባዕድ ገላ ለመብላት ራሳቸውን ቆጥበው ጸልየው ጾመው እግዚአብሔርን አስከብረው ለሹመት የበቁ ሰዎች ናቸው። ያው ታውቋቸዋላችሁ ብዬ ነው። ዳንኤል በተለየ መልኩ የተነገረለት ነገር በቀን 3 ጊዜ በቤቱ ይጸልይ ነበር። በቀን 3 ጊዜ ኮንሲስተንትሊ ሳያቋርጥ የሚጸልይ ሰው ነበር እና አንድ ቀን እሱ በመሾሙ ምክንያት ቅሬታ ያላቸው ሰዎች ዳንኤልን ሊያጠፉ ሲፈልጉ የመጡት ምንም እንከን ስላጡበት በጸሎቱ ነው። ስለዚህ ንጉሱ ጋር ሄደው ለሌላ አምላክ የሚጸልይ ወይንም የሚጸልይን ሰው እሱ በአንበሶች ጉድጓድ እንዲጣል አዋጅ አወጣ እና አዋጅ አወጣ ንጉሱ። በጣም የሚገርመው ነገር ግን ዳንኤል አዋጁ በወጣ ጊዜ ነው። ዳንኤልም አዋጁ እንደወጣ ባወቀ ጊዜ
ወደ ቤቱ ሄደ። መስኮቶቹንም በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ ነው። የጸሎት ልምምድ ያለው ሰው ከእግዚአብሔር ጋር ያለው ግንኙነት የጠበቀ ሰው ይህንን ነገር የተረዳ በረከቱን የተረዳ እግዚአብሔር ላይ እምነቱን የጨመረ ሰው ቅርብ የሆነ ሰው ከእግዚአብሔር ጋር ግንኙነቱን እንዲህ ያጣበቀ ሰው አዋጁ በወጣ ጊዜ እንኳን ጸሎቱን ከመንበርከክ አያውቁም። ልምምድ ማለት እሱ ነው። ልምምድ ማለት ከውጪ ማንኛውም ተጽዕኖ ቢኖር ተግዳሮት ቢኖር ምንም ነገር ቢኖር የኛ እንደ አማኝ የጸሎት ህይወታችንን የሚነካ ወይም የሚያስተጓጉል ሊሆን አይችልም። ነገ ያንበሳ ጉድጓድ ይስታላል። አዋጁ ወጥቷል። የማይገለበጥ ነው፣ የማይቀየር ነው። ግን አብሮ ጸሎቱ የማይቀየር የማይገለበጥ ነው። እነዚህ ጓደኞቹም ከዚህ በፊት ያው እንደምታውቁት ሲድራቅ ሚሳቅ አብደናጎ ጓደኞቹም ለንጉሱ ላሰራው ምስል አንሰግድም ብለው በእሳት ውስጥ እንደሚጣሉ እያወቁ አልሄዱም። ይህን ያመጣላቸው ወደ ኋላ ብንመለስ የነበራቸው የጾም እና የጸሎት ቁርጠኝነት ያም ከእግዚአብሔር ከአምላካቸው ጋር ያላቸው ህብረት ነው። እንዲህ አይነት እምነት የሰጣቸው በህይወታችን ውስጥ ደፍረን ከእግዚአብሔር ጉዳይ ለጥያቄ አናቀርብም ማለት የምንችለው በእውነት ከእግዚአብሔር ጋር ያለን ግንኙነት የጠበቀ ሲሆን ብቻ ነው። ፍራስትሬት እናደርጋለን። እኔን ጨምሮ ስለኔም ነው የማወራው። ቅድም ተናግሬያለሁ። ሰባኪው በመጀመሪያ ራሱን የሚሰብከው ብያቸዋለሁ። በብዙ መንገድ ከእግዚአብሔር ጋር ያለን ግንኙነት የሚያቋርጡ ከኛ ውጪ የሆኑ የትኛውም ነገሮች ሲመጡ እናመቻመቻለን። ነገር ግን ተስፋ መቁረጥ የሌለብን ማመቻመች የሌለብን ነገር ግን እግዚአብሔር ፊት ያለ ንብረት ነው። ያ ህብረት በምንም ሁኔታ መቋረጥ የሌለበት ነው። ምክንያቱም እግዚአብሔር ዋጋ ስለሚሰጠው ስለሚከፍለው ስለሚቆጥር እና ከየትኛውም ነገር እኛ በቆምን ከእግዚአብሔር ጋር በሆነ ቁጥር እግዚአብሔር ደግሞ ስራችንን ስለሚሰራልን ማለት ነው። እግዚአብሔር ተዋጊ ነው። እኛ አንዋጋም። እሱ ሌላውን ውጊያ አብሮ ስለሚዋጋልን እናሸንፋለን፣ እንወጣለን። ጸንቶ መቆም ማለት ልምምድ ማለት ከእግዚአብሔር ጋር የግል ግንኙነታችንን አጠናክሮ መሄድ ነው። ከዳንኤል ባሻገር ግን እንደው ስለ ጸሎት የግል ጸሎት ስናይ ለኛ ዋናኛው መመሪያችን የምንከተለው ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በሕይወቱ፣ በእንቅስቃሴው፣ በአገልግሎቶቹ በእያንዳንዱ ምዕራፍ ውስጥ ጸሎት አብሮታል። ጌታ ኢየሱስ ክርስቶስ ከአባቱ ከእግዚአብሔር ሀብ ጋር ያለው ግንኙነት በእያንዳንዱ ገጽ ላይ በእያንዳንዱ ወንጌላት ላይ የተጠበቀ ነው። በመጀመሪያ ጌታ ኢየሱስ ክርስቶስ ወደ አገልግሎት የጀመረው መቼ ነው? ከዮሐንስ እጅ በጠመቀ ጊዜ ነው። ከዮሐንስ ሲጠመቅ በመጠመቅ ሂደት ውስጥ ወደ አባቱ ጸልየዋል። ያን መጽሐፍ ቅዱስ እንደሚነግረን ሰማይ ተከፍቶ እግዚአብሔር ሀብ ተገልጦ ተናግሯል። እግዚአብሔር መንፈስ ቅዱስ ደግሞ በርግብ አምሳል ወርዷል። የኢየሱስ ክርስቶስ የዛን ጊዜ ጸሎት ሰማይ ተከፍቶ እግዚአብሔር በሙሉ ክብሩ እንዲገለጥ አድርጓል። ኢየሱስ ክርስቶስ ከመነሻው በመጾም በመጸለይ ነው ስራውን የጀመረው። አገልግሎቱን ሕይወቱን በሙሉ ለእግዚአብሔር አሳልፎ ሰጥቶ እሱ በእውነት የተመረጠው የእግዚአብሔር ልጅ መሆኑን እሱ በእውነት የእግዚአብሔርን ሐሳብ ይዞ ለመፈጸም የመጣው የእግዚአብሔር ልጅ መሆኑን አረጋግጦ ነው በዙሪያ ያሉ ሰዎች ወደ አገልግሎት የመጣው። የሕይወታችን መነሻ መድረሻ፣ ስራችን፣ መውጫችን፣ መግቢያችን ጠዋቱ በጸሎት ጀምረን መውጣት አለብን። የማንኛውም ነገር መጀመሪያችን ጸሎት ነው። ጸሎት እንደ ልማድ ምናልባት እንደ ፎርማሊቲ ሳይሆን አገልጋዩን የአምልኮ ፕሮግራማችንን በጸሎት ነው የምንጀምረው። እንደ ፎርማሊቲ አይደለም። ነገር ግን ያለን በኋላ በህብረት ጸሎት ላይ የምናየው ነገር ይሆናል። ጸሎት ግን ከእግዚአብሔር ጊዜያችንን ሁኔታችንን አሳልፈን የምንሰጥበት አገልግሎታችንን ሕይወታችንን ለእግዚአብሔር የምንሰጥበት እግዚአብሔር ፈቃዱ በእኛ እንዲገለጥ የምናደርግበት ነው። ፈቃዳችን የምንሰጥበት ነው። ጌታ ኢየሱስ ክርስቶስ መጀመሪያ ሲጠመቅና አገልግሎት ሲጀመር ጸሎት ጸልዮ ነው የጀመረው። ይህንንም ያመጣልን የማንኛቸውም ነገር ጅማሬያችን በጸሎት መጀመር እንድንችል ነው። ጌታ በብዙ ቦታዎች ጸልየዋል። ግን መሰረታዊ ቦታዎች የጸለያቸው ጥቂት ነገሮች ብቻ አንስተን ወደ ሌላኛው ነገር እንዳለን ሌላው አገልግሎቱ ላይ አብረው የሚያገለግሉትን ሐዋርያትን ሲመርጥ አስቀድሞ ጸልዮ ነው የተመለሰው። ጸሎት አድርጎ ሌሊቱን ከጸለየበት ቦታ ተመልሶ ነው ሐዋርያትን ይሾመው። ለአገልግሎት የመረጣቸውን ሰዎች ጸሎት ጸልዮ ከአባቱ ጋር ተነጋግሮ ያንን ነገር አድርጎ ነው
መልሶ ወደ ምርጫው ይመጣል። ጸሎት ለምንመርጣቸው ነገሮች፣ ለምናደርጋቸው ነገሮች ወሳኝ ለሆኑ ውሳኔዎቻችን አስቀድመን የጌታን ማማከር፣ በጌታ ፊት ሆነን የጌታን ፈቃድ መጠየቅ እና ከጌታ ጋር አብረን መሆን ያለብን መሆኑን እንድናይ ያደርገናል። በብዙ ቦታዎች ጸልዋል። ነገር ግን ያው አንዳንዴ ጌታም ኢየሱስን በሚሰራቸው ስራዎች ውስጥ ወይም ደግሞ ባለፈበት ነገር ውስጥ ይህን ነገር የተቋቋመው አምላክ ስለሆነ ነው ብለን አንዳንዴ የምናቀላቸው ነገሮች አሉ። ለጌታ ሲሆን ጌታ ኢየሱስ ክርስቶስ በጌቴሰማኒ ጸልዋል አይደል? ያኔ ዲያሲ ሲዘል በጣም ተጨንቆ ነበር ይላል እና የጭንቀቱ መጠን ላቡ በምድር ላይ እንደ ምንድን ነበር? እንደ ደም ነጠብጣብ ነበር ይላል እና ብዙ በፊልሞች ላይ በብዙዎች አእምሯችን ላይ ደም የፈሰሰው ነው የሚመስለን አይደለም። የላቡ የጭንቀቱ መጠን የሰው ልጅ ሲሮጥ ወይም በጣም በከፍተኛ ሙቀት ባለበት ቦታ ላይ ሲሮጥ ነው ላቡ እንደ ደም እንደዚህ ጎርፎ ሊወጣ የሚችለው። በጭንቀት ላይ ግን ጭንቀት ያልባል። ግን የሱ የላቡ መጠን የጭንቀቱ ብዛት ላቡ የደምን ያህል ነበር የሚጎርፈው። ይሄ የእውነተኛ ጭንቀት ነው። ሰው ሆኖ የተቋቋመው ጭንቀት ማለት ነው። በዛ ጭንቀት መካከል እግዚአብሔር ይሄ በፊት ለፊቱ ያለውን ጽዋ እንዲያሳልፍለት ጠይቆታል፣ አባቱን ማለት ነው። ግን እዛ ውስጥ ሆኖ ፈቃድ ከሆነ ግን ያ ነገር ይሁን ብሎ ለእግዚአብሔር ኃላፊ ሰጥቶታል፣ ራሱን አሳልፎ ሰጥቷል። በጭንቀት መካከል ሆኖ ከአባቱ ጋር የአባቱን ፈቃድ ለመፈጸም ግን አልተወም። በየትኛውም ቦታ አንዳንድ ጊዜ ፍራስትሬስ እና በጣም ስንጨነቅ ተስፋ ነው የምንቆርጠው፣ ወይንም እግዚአብሔርን መጠየቅ መቻላችንን ልንረሳ እንችላለን። ጌታ ኢየሱስ ክርስቶስ ግን በዛ ጭንቀት ውስጥ ሆኖ ራሱን ለእግዚአብሔር ፈቃድ አስገዝቶ በጌቴሰማኒ ጸልዋል። በዛና በምድረ በዳ በነበረበት ጊዜ ነው መላእክት መጥተው ያጽናኑት እና ኃይል ያስፈልገው ስለነበረ ያኔ መላእክት መጥተውታልና የጭንቀቱን መጠን እንድትረዱት ነው። በዛ ውስጥ ግን የእግዚአብሔር ፈቃድ ነው ኢየሱስ ክርስቶስ ያስተናገደው። በመስቀል ላይም ጸልዋል አይደል? በመስቀል ላይም ጸልዋል። በኋላ ላይ ጸሎት ምን ጸልይ በሚለው እስከምናየው አንዱ ጌታ አሰቃይተው በመስቀል ላይ ለሰቀሉት ሰዎች ምህረት ጠይቋል። ለነሱ ይቅርታ እንዲደረግላቸው ጠይቋል። በመስቀል ላይ ሆኖ ያውም አምላኬ አምላኬ ለምን ተውከኝ ብሎ በመዝሙር 22 ላይ ያለውን ቢኒ በጣም ይሮበታል። ጊዜ ፋሲካ ዝግጅት ላይ እሱ ቪዲዮ ዞራችሁ ብታዩት ደስ ይለኛል። አንዳንድ ቪዲዮዎች ስለማናይ ነው የዚህን አምላኬ አምላኬ ለምን ተውከኝ የሚለውን ነገር ሄዶበታል። ግን በዛ መከራ ውስጥ ሆኖ ጌታ ኢየሱስ ይህንን ነገር እያደረጉ ላሉ ሰዎች ምህረትን ጠይቀዋል። በመጨረሻም በዛው መስቀል ላይ ሆኖ ነፍሱን ለአባቱ አሳልፎ ሰጥቷል። ስለዚህ ለጸሎት ጌታ ቦታና ጊዜ ሁኔታ አልነበረው። ይሄ ሊያጸልይ የሚችል ቦታ አይደለም፣ ይሄ ሁኔታ ሊያጸልይ የሚችል ቦታ አይደለም፣ እዚህ ጋር ሆኜ መጸለይ አልችልም፣ ወይንም በዚህ ጉዳይ ላይ የእግዚአብሔርን ወይ አባቴን ፈቃድ መፈጸም መጠየቅ አይገባኝም የሚለው የትኛውም ሁኔታ የለም። እነ ጴጥሮስ በሰይጣን ሊፈተኑ ወይም ደግሞ አልሆነ አካሄድ እንደሚሄዱ ሲያውቅ ሰይጣን እንደ ስንዴ ሊያበጥር አስቦ ነበር፣ ግን ጸለይኩ ይሏልና በእያንዳንዱ ሁኔታ ውስጥ ጌታ ኢየሱስ ክርስቶስ ከቦታ ከሁኔታዎች ሁሉ አስቀድሞ ጸሎትን ነበር የሚያስቀድሙና ለኛ ይሄ እንድንከተለው ነው። እሱን ለመምሰል በምናደርገው ጥረት በሕይወታችን በእያንዳንዱ እንቅስቃሴ ጸሎት ቀዳሚ አጀንዳችን እንዲሆን ለማስቻል ነው። በግል መጸለይ እንድንጠቅ እነዚህ ምሳሌዎች ካየን ልምምድ ስናደርገው ምንም ሊመጣ ማንተው ነገር መሆኑን ከዳንኤል ካወቅን ክርስቶስ ኢየሱስ በሕይወቱ በመንገዱ በአገልግሎቱ ሁሉ ጸሎት ቀዳሚ አጀንዳው መሆኑን ካወቅን ምንድነው ከጸሎት በግል ብናገኝ የመጀመሪያው ነገር ከእግዚአብሔር ጋር ያለን ግንኙነት ማጠናከር ነው። ከእግዚአብሔር ጋር ያለን ቅርበት ማጠናከር የምንችለው በጸሎት ብቻ ነው። አንዳንድ ጊዜ ከእግዚአብሔር ጋር ያለን ግንኙነት ባለፈው ሳምንት ብየዋለሁ፣ እኛ የመሰረት ነው አይደለም። ጌታ ኢየሱስ ክርስቶስ በሰራው ስራ
እኛ እግዚአብሔር አባታችን ሆኖ እኛ ደግሞ ልጅ እንድንሆን የአባትና የልጅ ግንኙነት ወይንም ሪሌሽንሺፕ ኖሮን ተመስርቶናል። እኛ እሱን ነው የምናሳድገው። ከእግዚአብሔር ጋር ባለን ግንኙነት ያህንን ነው እያሳደገን እየተሰራን ሄደን ወደ ክርስቶስ የምናደርገው። ግን ይህንን ለማድረግ ከእግዚአብሔር ጋር ያለን ቅርበት ወሳኝ ነው። እግዚአብሔር ቅርብ ነው። በዚህ ላይ እግዚአብሔር አይለወጥም። ከእግዚአብሔር ጋር ከራቅን የእግዚአብሔር መገኘት የማይሰማን ከሆነ እኛ እግዚአብሔር ያየን እንደሆነ የማንረዳ ከሆነ የማናስበው ከሆነ እኛ ከእግዚአብሔር ርቀናል ማለት ነው። እግዚአብሔር መቼም የማይቀየር መቼም የማይለወጥ አምላክ ነው። ያዕቆብ በምዕራፍ 4:8 ላይ እዛው ያዕቆብ ላይ ነው ያለው። እንዲህ የሚል ቃል አለ። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል አለና እግዚአብሔር የተወዳጁ ወንድሞች ሆይ አታለሉ። በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ። በእርሱ ዘንድ መለወጥ ከመዘውር የተነሳ የሚያልፍም ጥላ የለም። የተወደዳችሁ ወንድሞች ሆይ አትታለሉ። በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ከብርሃናት አባት ይወርዳሉ። በእርሱ ዘንድ መለዋወጥ ከመዘውሩም የተነሳ የሚያልፍ ጥላ የለም። ማንኛውም በጎ ነገር ከእግዚአብሔር ነው የሚመጣው። እግዚአብሔር አንድ ቦታ ነው ያለው። እግዚአብሔር የሚለዋወጥ አይደለም። ሲገልጸው ግን በምሳሌ በምንድን ነው የገለጸው? በጥላ ነው። ፀሐይ ጠዋት ሲወጣ ጥላው የሚያርፍበት ቦታ ማታ ላይ ከሰዓት ላይ ማታ ላይ ይለያያል። የፀሐይ ብርሃን እንደየሚዞረው ዙረት ጥላው ይለያያል። በየትም ቦታ ሙሉ ብርሃን አናገኝም። እግዚአብሔር ግን በየትኛውም ቦታ ላይ ሙሉ ብርሃን የሚያገኝ። አንዳንዴ ሰዎች ቤት ሲገዙ በስተምስራቅ በኩል የሆነ ምናምን ማታ ፀሐይ እንዳይቸገሩ መርጠው ነው። እግዚአብሔር በስተምስራቅም አለ፣ በስተምዕራብም አለ፣ በስተደቡብ አለ፣ በስተሰሜን አለ። የእግዚአብሔር ብርሃን በየትኛውም መንገድ ፈልገን የምናገኘው ሳይሆን ያለን ከራቅን እኛን የምንረቀው ከቀረብን እኛን የምንቀርበው የምንቀርብበት መንገድ አንደኛው እና ዋነኛው ሁል ጊዜ ዕለት በፊቱ ስንሆን ነው። ስለዚህ የእግዚአብሔር መገኘት ከኛ ጋር ካለ የእግዚአብሔር ሕልውና ከኛ ጋር ካለ ወደ እግዚአብሔር ወደ አዘጋጀልን እረፍት ወደ ክርስቶስ ወደ መምሰል የምናደርገውን ጉዞ ያቃልናልናል። እኛም ሕይወታችን በየቀኑ እየተሰራ ይሄዳል። ከእግዚአብሔር ጋር ያለን ሕይወት ግን በተቋረጠ ቁጥር ጸሎት ስናቆም፣ ከቃሉ ጋር መሆን ስናቆም፣ ከቤተክርስቲያን መሄድ ስናቆም፣ ይሄ ከክርስትና ጋር ያለን ዝምድና እየዘነጋን ስንመጣ እመኑን የእግዚአብሔር መገኘት እስካለ እስካናስተውለው ድረስ ባዶነት ስሜት ነው የሚሰማን። የማይጸልይ ሰው፣ የእግዚአብሔር ቃል የማያነብ ሰው፣ ከእግዚአብሔር ጋር ያለው ቅርበት የላላ ሰው ባዶነት ነው እሱ የሚሰማው። ስለዚህ ልክ ይችኛዋ ስሜት ስትሰማን ወደ እግዚአብሔር መቅረብ፣ መጸለይ፣ ማንበብ፣ እብረት ማድረግ ግድ ነው ማለት ነው። ስለዚህ ጸሎት እናደርገን ወደ እግዚአብሔር የበለጠ ያቀርበናል። እግዚአብሔርን ካለበት የማይለወጥ አምላክ ነው። ሌላው ጸሎት በምንጸልይበት ጊዜ ይህንን ፕራክቲካሊ ብዙ ጊዜ የሚጠቅመኝ ነገር ነው። ሌላውን ግን የምማርበት ነው። ጸሎት ስንጸልይ ሰላምና እረፍት እናገኛለን። ጸሎት የልባችንን አውጥተን የምንተነፍሰው ነው፣ የምናወራው እንኳን ለእግዚአብሔር ሁሉን ለሚያውቅ ሁሉን ለሚሰጠን የሚያስፈልገን ለሚያደርገን ስንጨንቅ ሰው እናማክራለን። በነገራችን ላይ አንድ ሰው ሁሉ ጊዜ የልብ ጓደኛ ቢኖረው ጥሩ ነው። የልብ ጓደኛ ሲኖረው ሲናገር ሀሳቡን ይካፈለዋል። አንዳንድ ችግሮች ሲነገሩ ይቀላሉ። እኛ ለእግዚአብሔር የምንነግረው ነገር ደግሞ የበለጠ ሁሉን ለሚችል አምላክ ስለሆነ የምንነግረው እየቀለለን ይመጣል። መቼም እንደምታውቁት ለሰው የምንነግረው ነገር አነሰም በዛም ሰው ስለሆነ ገበናችንን ስንነግር በአንድም በሌላ መውጣት አይቀርም። ሁሉም ሰው የራሱ ገበና አለው፣ የራሱ ምስጢር አለው። በነገራችን ላይ እኔ ከራሴም ተሞክሮ ሊሆን ይችላል፣ ከሰዎች ሊሆን ይችላል። ይሁን ሰዎች በውስጣችን ለሰው የማንነግረው የእኛ ራሳችን የሆነ ምኞት ወይ አንድ የሆነ ነገር ይኖረናል። ሁሉ ጊዜ ለእግዚአብሔር ብቻ የምንነግረው ለሰው ብንነግረው አንደርስታንድ የማይገባው ነገር ሁላ ሊኖር ይችላል።
ያንን ህመማችንንም ስቃያችንን ምኞታችንን ቢሆን ለእግዚአብሔር መንገሩ ነው የተሻለው የሚሆነው። እግዚአብሔር ምስጢራችንን ገበናችንን የማያወጣ ግን በዛው ደግሞ ጸሎታችንን የሚመልስ ምኞታችንን አእምሯችንን የሚያስተካክል አምላክ ነው። ጸሎት ባይመለስ እንኳን የእኛ ግን የአእምሯችን ሰላም ተጠብቆ ነው ከጸሎት ላይ የምንነሳው። በፊልጵስዩስ ላይ ጳውሎስ ነገሩን ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አቅርቡ፣ በእግዚአብሔር ፊት አቅርቡ እንጂ ስለማናቸውም ነገር አትጨነቁ ብሎ ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል። በጸሎት በተንበረከክንበት አጋጣሚ አእምሯችን ነፃነት ያገኛል። በተናገርነው እውነተኛ አምላክ ለሆነው ለእግዚአብሔር በጸሎት ከቀረብን ከእውነተኛ ወዳጅ ከምናማክረው በላይ የምናገኘውን ሰላም በእግዚአብሔር ውስጥ እናገኛለን። አንዳንድ ጊዜ ሰዎች ስታማክሯቸው ጸልዩ ይላሉ። ማለት እንደዛ እና አንዳንዴ ምን ብጸልይስ ምን ይመጣል የሚል ሀሳብ ይመጣል። ብዙ ጊዜ እስቲ ጸልዩና ቼክ አድርጉት። እግዚአብሔር አእምሯችን ይጠብቃል። ይሄ የምናነበው የማን ቃል ነው? የእግዚአብሔር ቃል ነው። የማይለወጥ የጸና ነው። እዚህ የተሰበሰብነው እግዚአብሔርን ስላመንን ነው፣ በቃሉ ስላመንን ነው። እግዚአብሔር በቃሉ ይህንን ካለ የሚፈጽም አምላክ ነው። ስለዚህ እንጸልይ። የሚረብሸን ነገር አለ፣ እንጸልይ። ምን አለኝ አንድ ጓደኛ አንድ ነገር አማክሬው ስማ ታምር ያለ ከእርግማኖቹ አንዱ ምድር ፍሬ ብቻ ሳይሆን እሾህና አሜከላ ማብራ ታበቅላለች አለ። አንተ ከተማሪ ስለሆንክ እሾህና አሜከላ አይገባም። ምክንያቱም እሾህና አሜከላ ገጠር መሆን አለብንና ከብት አግድ ነበር። ከብት ሳግድ አሁን ትልቅ ስረንት ነው አላፊ ነው። ከብት ሳግድ በተለየ የባቄላ እርሻ እንትን ውስጥ በጣም ያሰቃየ ነው አለ። ስንሄድ በባዶ እግራችን ያለ ነው፣ ስንወጣ ከዚህ እግራችን እጃችን ሁሉ ይሄ እግራችን ደም በደም ሆኖ ነው የሚወጣው። በጣም አስቸጋሪ ነው ከብት ማገድ እና እሾህና አሜከላ አብሮ ዘር ከሚሰጠው ጋር አብሮ አለ እና ያን የዚህ ከተማ ውስጥ ግን እሾህና አሜከላ ከምትጠቀምበት አካባቢ ነው ያለው። ምናልባት በጣም ወዳጄ የምትለው ሰው እሾህና አሜከላ ሊሆን ይችላል። የቀረበኝ ሰው ሊጎዳ ይችላል። በጣም በቃ ያመንክበት የተማመንክበት ሰው ሊጎዳ ይችላል እና በግድ እሾህና አሜከላ ስታርስ ብቻ ላይሆን ይችላል። ስትኖርም ከተማ ውስጥ አብረህ የምትኖረው ሰው፣ አብረህ የምትሰራው ሰው፣ አብረህ የምትሄደው ሰው፣ በጣም የምታምነው ሰው ሊጎዳ ይችላል። ያንን መሮጫችን ጠለያችን ማን ነው? እግዚአብሔር ብቻ ነው። በሰዎች ዘንድ ቢሆን እንደዚህ እኔ ስለወደድኩት ነው እሾህና አሜከላ ይኖራል በአካባቢያችን። ትንሽ ነገር ስትሰሩ የእናንተን ስራ የማይፈልጉ በብዙ ነገር ሊዋጓቸው የሚችሉ ሊኖሩ ይችላሉ። ግን የመጨረሻ ምስጢራችንን ገበናችንን ጠብቆ የሚያሳርፈን ግን እግዚአብሔር ነው። ወደ እሱ ነው የምንጸልየው። ሌላውኛው ጥቅማችን በጸሎት ኃጢአታችንን ስርየት ለማግኘት የኃጢአታችንን ይቅርታ እንድናገኝ ያደርገናል። ቅድም ባነበብነው ክፍል ላይ ያለ የኃጢአት ይቅርታ ማለት ጠዋት ላይ ምናልባት የነበራችሁ ሰዎች ስለ ኃጢአት እና ስለ ጸጋ ያለውን ትምህርት እየተማር ነበር። እኛ ክርስቲያኖች ሆነን በክርስትና ውስጥ ስንኖር በጌታ እግዚአብሔር ልጅ ስንሆን ኃጢአታችን ተወግዶናል። ክርስቶስ ኢየሱስ ለአንድና ለመጨረሻ ጊዜ ኃጢአትን አስወግዶታል። ነገር ግን ኃጢአት ኃይሉ አሁንም ባላመኑት ላይ አለ። በዚህ ምድር ላይ አሁንም የዚህ ዓለም ገዥ ማለት ሀሳቡ የሚተገበርለት ማለት ነው። ሀሳቡ የሚተገበርለት አሁንም ሰይጣን ነው። በውጪ ባለው ዓለም እጅግ እርኩሰት አለ፣ እጅግ ኃጢአት አለ። ያ ኃጢአት አለ አሁንም የሚሰራው ያ ኃይል በዛ ውስጥ ያመኑትን ለማሳት ያላመኑትን እንዳያምኑ ለማድረግ የሚችለውን እስከተጠቀመለት ድረስ ያን ያደርጋል። ዲያብሎስ እኛን ለማሰናከል ምንድነው እንደሚያገሳ አንበሳ ይዞራል ነው። ግራው ነው የሚፈልገው፣ መሬት ነው፣ ልብ ነው የሚፈልገው፣ ሀሳብ ነው። ያንን ሀሳብ እኛ ተጋልጠን ከሆነ እና በእንደዚህ አይነት ኃጢአት ልምድ ውስጥ ወድቀን ከሆነ ያንን የኃጢአት ስርታችን ለመዳን አይደለም። በክርስቶስ ኢየሱስ አንድ ጊዜ ያመነ ሰው እሱ የዳነ ነው። በክርስቶስ ኢየሱስ ላይ ባለው እምነት ጸንቶ እስከ ቆመ ድረስ ይሄ ድነቱ ዘላለም ነው። ነገር ግን የዳነ ሰው በምድር ላይ በሚኖርበት ጊዜ በተለያየ መንገድ የህይወት ፈተና አለበት፣ የኃጢአት ትግል አለበት፣ እየታገለ ነው። ከዚህ ትግል ማንም ሰው አያመልጥም። ማንም በምድር ላይ ኖረን ኃጢአት አናደርግም ብንል ውሸተኛ እንሆናለን ይላል። እግዚአብሔርን ውሸተኛ እናደርጓለን ነው
ዮሐንስ የሚለው በመልእክቱ። በእነዚህ ውስጥ በትግላችን መካከል ብንወድቅ፣ ብንቆሽሽ፣ ችግር ውስጥ ብንገባ የሚያነሳን የሚታደገን ደግሞ ራሱ ክርስቶስ ኢየሱስ ነው። ይህንን ኃጢአታችን እንዲያነሳን በንስሐ ስንወድቅ ኃጢአታችን ይሰረይልናል። ስንቀር ኃጢአታችን ስንናዘዝ ይቅር በለን ስንለው እንደገና ንጹሕ አድርጎ ያቆመናል። እንደገና ብቁ አድርጎ ያቆመናል ማለት ነው። ይህን የምናደርገው ኃጢአታችን ይቅር የሚባልልን ከእግዚአብሔር ጋር እንደገና ስንለምነው። አንዳንድ ጊዜ በአደባባይ የተገለጠ ኃጢአት ስናይ በሌሎች ላይ ጣት እንጠቁማለን። አብዛኛው ጊዜ ሁላችንም ነው እና ጣት አጠቋቁማችን ደግሞ ውጭ ካሉት ይልቅ በውስጥ ቤተክርስቲያን ያለ ሰው ላይ ይብሳል። በተለይ የሆነ ሰው በሆነ ነገር ሲሆን ተአምር ነው የተፈጠረው ይመስለው፣ በጣም ተአምር የተፈጠረ ይመስላልና ሰውየው ዳግመኛ እንዳይቆም ወደ ክርስቲያን እንዳይመጣ ድረስ ነው የሚለው። የጉዳዩ ባለቤት ግን እግዚአብሔር መመለሻው ንስሐ መግቢያው መንገድ አዘጋጅቶናል። እሱ ነው የሚቀበል። በነገራችን ላይ ኃጢአት የሰራውን ሰው የመቀበል ያለመቀበል፣ የማቆም ያለማቆም፣ የማጽናት ያለማጽናት ስራው ማለት ነው እግዚአብሔር ነው፣ የሰው አይደለም። ይሄ ማለት ሰዎች በኃጢአት እንደፈለጉ ይጨማለቁ፣ ክርስቶስን ስም ያስጎድፉ፣ በሕይወታቸው በአካሄዳቸው ክርስትናን ያሰድቡ ማለት አይደለም። እግዚአብሔር በረዳን ጸጋ መጠን በሰጠን ጸጋ በእግዚአብሔር ፊት ነውር የሌላቸው ሰዎች ሆነን ክርስቶስን አስከብረን ለመኖር ነው የምንታገለው። በዚህ መካከል ግን የሚሆን የትኛው ነገር በእያንዳንዳችን ላይ ይኖራል። የተገለጠ መሆኑ ያልተገለጠ፣ የሚታይ የማይታይ፣ የተገደለ መሆኑ ያልተገደለ አንድ የሆነ ነውር ሰርተን ልንገኝ እንችላለን። ያኔ ወንድሞች ድጋፍ ያስፈልገናል፣ ጸሎት ያስፈልገናል፣ አብረን መሆን ያስፈልገናል። እርስ በርስ ኃጢአታችንን ተናዘን እርስ በርስ የኃጢአትን ይቅርታ ከእግዚአብሔር መጠየቅ ነው የሚገባል። ይህንን ለማድረግ ጸሎት ይጠቅመናል። ቅድም ባነበብኩላችሁ ቃል ላይ አንድ ሰው ከኃጢአቱ መመለስ ኃጢአቱን ይሸፍንለታል። ብዙ ጊዜ ግን ገፍተን የምናወጣው ከሆነ እግዚአብሔር የሰጠውን እድል እንዳያገኝ የምናደርገው ከሆነ መጠንቀቅ አለብን። ምናልባት የህብረት ጸሎት ላይ ስናየው የምናየው ነገር አንድ ሊሆን ይችላል እና ጸሎት ከእግዚአብሔር ጋር ያለ ግንኙነት የተበላሸ በነበረ ጊዜ የእግዚአብሔር ኃጢአት ሰራን ብለን በምናስብበት ጊዜ ስንደክም እንደገና ውስጣችን ሲቆሽሽብን አሁን ብቁ አይደለሁም ጌታ አይቀበለኝም ብለን በምንልበት ጊዜ ግን አንደኛው ምንጫ መንገዳችን በእግዚአብሔር ፊት መልሰን መደፋት ነው፣ መልሰን መውደቅ ነው። እግዚአብሔር ደግሞ ከኃጢአት ሊያነሳን እንደገና ሊያቆመን እንደገና ሊያስነሳን ደግሞ ቃል ገብቶልናል። ስለዚህ እግዚአብሔር ያስነሳል። እንዲነሱ ሰዎችን እናገዝ እንጂ እንዳይመጡ አንኮትኩተን ማስራቅ የለብንም። ምክንያቱም ከእናንተ አንዱ በእውነት ቢስት ሌላው ቢመልሰው ይህን አስተውሎ ኃጢአተኛ ከተሳሳተበት መንገድ የሚመልስ ሰው ነፍሱን ከምን ያድነዋል? ከሞት ያድነዋል። ኃጢአተኛን በማዋረድ የሚከብር ሰው የለም። ኃጢአተኛን ግን ጌታ እንደሚቀበለው በመቀበል አብሮ መጸለይ የኃጢአቱን ስርየት አግኝቶ በጌታ ፊት እንደገና እንዲቆም ግን መርዳት እሱን ከሞት ማዳን ነው። ኃጢአቱንም ማድረግ ነው፣ መሸፈን ነው እና አብረን ይህንን ልናይ ይገባናል። ሌላው ስንጸልይ ከእግዚአብሔር ቅርበት ከመኖሩ ከኃጢአት ስርየቱ ከሁሉም ደግሞ በላይ ሸክማችንን የምናራግፍበት ነው፣ ህመማችንን የምንነግርበት ነው፣ የምንታደስበት ነው፣ የምንነሳበት ነው። ይህን ስለምናውቅ ካለው ጊዜ አንጻር ወደ ህብረት ጸሎት እንሂድ። የህብረት ጸሎት ቅድም እንዳልኩት በጌታ ፊት አብረን የምንሆንበት ከጌታ ጋር የምንሆንበት ወንድሞችና እህቶች ሆነን አብረን የምናሳልፈው ጊዜ ነው። ይሄ ነገር በብዙ ጊዜ ባለፈው ሳምንት እንደተናገርኩት ትኩረት የሚነፈገው ነገር ግን በቤተ ክርስቲያን ውስጥ በግድ መለመድ ያለበትና የየዕለት ግንኙነታችን አንዱ አካል መሆን ያለበት ሁኔታ ነው። መጸለይ፣ አብሮ መጸለይ። አንዳንድ ጊዜ አንድ ልጅ የቀለደ የመሰለኝን ነገር ልንገራቸው። አንዴ ቤት ተጣላው ከልደት ጋር ግጭት ይፈጠር የለ እና አንድ ቅርብ ወዳጄ ነው እና ምን ሆነሃል ደብሯል ምናምን ይለኛል። ተወኝ እባክህ ምናምን ብለዋል። ምን ሆኖ ንገረኝ፣ ክርስቲያን ነው። አይ ቤት ትንሽ ከልደት ጋር ተጋጭተን ነው። ከዛ አስተዋል ዝም አለና ምን ቢመከት ታምሪ እንዲያርገው ተመለስና ዝም ብላችሁ አብራችሁ ጸልዩ አለ። አብረህ ከጸለይክማ በቃ ተፈታችሁ።
በነገራችን ላይ አብሮ የመጸለይ እንደዚህ ልምምድ ካለ በትዳር ውስጥ ሊኖረው የሚችለውን የማይቀርበውን ትዳር ግጭት ያስቀረዋል። አብሮ መጸለይ ማለት ነው። ወደ ጌታ የምንሰበሰብ ከሆነ አብረን የምንጸልይ ከሆነ መደበኛ የጸሎት ጊዜ ያለን በትዳር ውስጥ የማይቀርበው ሁለቱን ሲኖር አይቀርም። ማንም ሰው ካባሻ በስተቀር መነጋገር አለ። እሱን ግን ያስቀረዋል። አንድ አይነት ሐሳብ ውስጥ እንገባለን ማለት ነው። በህብረት በጸሎት አብረን በምንኖርበት ጊዜ ትልቁ ነገር ቃል ጌታ ኢየሱስ ክርስቶስ ቃል የገባልን ነገር ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት ጊዜ ምንድነው ማድረጋለን? እኔ በዛ እገኛለሁ። ስለዚህ የእግዚአብሔር መገኘት እንዲሰማን ጌታ ኢየሱስ ክርስቶስ በህብረት መሆናችንን ከወደደ ለዛም ቃል ከገባልን አብረን አንጸልይም? እንዴ ታዲያ በህብረት እንጸልይናል። አብረን እንጸልያለን። አብረን የምንጸልየው የእግዚአብሔር መገኘት ስላለ ነው። እግዚአብሔር መገኘቱ ክርስቶስ ኢየሱስ በምትሰባሰቡበት ቦታ እገኛለሁ ስላለ እንጸልያለን። መገኘት ብቻ አይደለም፣ ደግሞ እውነት እላችኋለሁ በምድር ላይ ሁለት ሆናችሁ ስለምንም ነገር በመስማማት ብትጠይቁ በሰማይ ያለው አባቴ ምን ያደርጋል? ያደርግላችኋል። ጸሎታችን በህብረት ሲሆን እግዚአብሔር እሰማዋለሁ፣ በሰማይ ያለው አባቴ ጸሎታችሁን ይሰማል ካለ አብረን ብንጸልይ ጸሎታችን ከተሰማ የህብረት ጸሎት ላይ አብረን ለመጸለይ መትጋት ይጠበቅብናል ማለት ነው። ጸሎት ኃይል ስላለው። ሁለተኛው የእግዚአብሔር መገኘት ብቻ ሳይሆን መንፈሳዊ አንድነታችንን ያጠነክርናል። አብረን በጸለይን ቁጥር መንፈሳዊ አንድነታችን ይጠነክራል። በአንድ ልብ መቆም እንችላለን። ባለፈው የዚህ የዓመታዊ ሪፖርት ላይ ሲቀር አንድ የተነሳ በጣም መሰረታዊ ጥያቄ አለ። ለመሆኑ መጋቢዎች አብራችሁ ጸልያላችሁ ወይ የሚል ጥያቄ ተነስቷል አይደል? የአደባባይ ስለሆነ አብሮ መጸለይ አንድነትን፣ የመንፈስ አንድነትን፣ የሐሳብ አንድነትን ያመጣል። ለነዚህ ምሳሌ የሚሆኑ ሐዋርያቶች ናቸው። ሐዋርያት አብረው በነበሩበት ጊዜ ሁሉ ይጸልዩ ነበር። ጌታ ኢየሱስ ክርስቶስ በእርገት ከሄደ በኋላ እናቱ ማርያምን ጨምሮ ሆነ ብሎ የጠቀሰው እግዚአብሔር ቃል ሁሉም አብረው በጸሎት ምን ሳይሉ ሳያቋርጡ ይተጉ ነበር ይላል። ህብረት ካለን ሳያቋርጡ መጸለይ መሰረታዊ ነው። በዛ ብቻ አይደለም፣ ስራቸውን ሲጀምሩ የሐዋርያት የመጀመሪያ ስራ ምን ነበር? ማቲያስን መምረጥ ነው። ሐዋርያት ከጎደለው በይሁዳ ምትክ መምረጥ ነው። የመጀመሪያ ስራቸው እሱ ነው። የመጀመሪያ ስራቸውን ሲሰሩ ጸልየው ነው የጀመሩት። በኋላ ላይ የሐዋርያትን ስራ ያነበብን በሄድን ቁጥር ሐዋርያት ከመካከላቸው ሲታሰሩባቸው እነ ያዕቆብ፣ እነ ጴጥሮስ፣ እነ ዮሐንስ የትኛውም ሰው ሲታሰር ምንድነው የሚያደርጉት? ሄደው ይጨቃጨቃሉ አለ ቁጭ አብረው ሆነው ጸልዩ ነበር። የትኛውንም ነገር ሲያደርጉ ሐዋርያት በህብረት ነበር የሚጸልዩት። ይሄ ጸሎታቸው ደግሞ ይሰማላቸው ነበር። ፍሬያቸውን ወዲያው ነበር የሚያገኙት። በረከትም ነበራቸው። አንድ ላይ ህብረታቸው የሚጸና ነበር። በመካከላቸው ድሃ እስካይኖር ድረስ ያላቸው በመካፈል አብረው አንድነት እንዲተጉ ያደረጋቸው ህብረታቸው ነው። እና ህብረታችን እንዲጠነክር ሁለት አይነት ነገር እንዳናወራ፣ እርስ በርስ እንድንተሳሰብ፣ በአንድ ልብ እንድንሆን፣ ሰዎችንም ስንመርጥ ውሳኔዎችንም ስናሳልፍ አብረን ስንሆን መጸለይ የመንፈስም አንድነት የህብረትም አንድነትን የሐሳብም አንድነትን ያመጣል። በተበታተንን ቁጥር ባልጸለይ ቁጥር ይሄን ነገር እናጣለን። እንዳው ቅድም ባለብኩላችሁ ቦታ ላይ ምንድነው የሚለው? ኤልያስ እንደኛ ምን ነበር? ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብ ከሰማይ ዘነበ፣ ምድር ፍሬዋን ሰጠች ይላል። ይሄን የሚለው አብረው መጸለይ እንዳለባቸው ሲነግራቸው ምሳሌ ሲያመጣላቸው፣ ኤልያስ አንድ ሰው ነበር። እናንተ ስንት ናችሁ? ብዙ ናችሁ። የአንድ ሰው ጸሎት ሰማይን ዝናብ እንዳይሰጥ ካደረገ፣ የአንድ ሰው ጸሎት መልሶ ዝናብ እንዲያዘንብ ካደረገ፣ ምድር ፍሬዋን እንድትሰጥ ካደረገ፣ እናንተማ ብዙ ሆነን እኛማ ብዙ ሆነን የምንጸልየው ጸሎት የትኛውን በረከት ነው ማመጣው? ለዛ ነው ኤልያስን የጠቀሰላቸው። ኤልያስ ብቻውን የጸለየው፣ እናንተ ግን አብራችሁ ብትጸልዩ ብሎ ቅድም ያልኳችሁን ነገር ያደርጋል። ያዕቆብ መልሼ ላንጎ ከእናንተ መካከል በመከራ ውስጥ ያለ እሱ ይጸልይ፣ የተደሰተ ያለ የምስጋና መዝሙር ይዘምር፣
ከእናንተ መካከል የታመመ ሰው አለ፣ ቤተክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአት ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈውሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገር ያደርጋል። አንደኛው የህብረት ጸሎት አንደኛው በረከታችን እርስ በርስ መሸካከማችን ነው። መሸካከም የምንችለው አብረን ስንጸልይ። አስተውላችሁ ከሆነ ጠዋት 4 ሰዓት ላይ የሚመጡ ጸሎቶች፣ የጸሎት ርዕሶች ለጌታ የምናቀርባቸው የእያንዳንዳችን ጥያቄዎች ናቸው። ምስጋና ሊሆን ይችላል፣ ምርጃ ሊሆን ይችላል፣ ልመና ሊሆን ይችላል፣ ጥያቄ ሊሆን ይችላል። ሲቀርቡ አብረው ግን እኛም እንሰማቸዋለን። እኔ የማቀርበው የጸሎት ርዕስ መርዳት ይሰማዋል። እዚህ ጋር አብረው ከመጸለዩ ባለፈ ይህንን ችግሬን ይዞት ይሄዳል፣ በቤቱ ይጸልይበታል። ምናልባት ደግሞ አንዳንድ ችግሮች በመካከላችን የሚፈቱ ሊሆኑ ይችላል። ለምሳሌ የሆነ የትምህርት ቤት ክፍያ መክፈል እኔ ባልችል ትምህርት ቤት ክፍያ ጨምሮብኛል፣ ጌታ ይህንን መክፈል የሚችልበትን እድል ይፍጠርልኝ። ጸሎት ሰጥ የሆነ ሰው እኮ ሊከፍል ይችላል። አንተዋወቅ ምን ተዋወቅ ጊዜ እኮ አይኖርንም። የተለያየ የህይወት ስትሪም ሰፈራችን ይለያያል፣ አካባቢያችን ይለያያል። የምንመጣው ግን ጌታን ብለን በብረት የምንሰበሰበው ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ አንዱን የአንዱን ሸክም መሸከም የሚችለው የውስጡን ሲያወራ እቺ የምናገኝባት አንዱ አይደል ለጌታ እንነግራለን ብለን በብረት ጸልዩልን ስንል ችግራችንን በዛው ነው የምናገረው። ያኔ አንዱ መሸካከም ይችላል፣ አንዱን ሊያውቁ ይችላል፣ አንዱ ያለበትን ሊያውቁ ይችላል፣ አንዱን ሊመክር ይችላል። አይ ባለፈው ጊዜ የሥራ ቀየሬ በነበረ ጊዜ እዚህ እግዚአብሔርን አመስግኑልኝ ስል ጋሽ ጌች በሚቀጥለው ቀን አገኘኝና ልምዱን አካፈለኝ። ታምሬ ይሄ እንደዚህ ሲሆን እንደዚህ ነው፣ እንደዚህ ሲሆን እንደዚህ ነው። እርዳታ ማለት እኮ እሱ ነው። በምትሄዱበት ቦታ በምትቀመጡበት ቦታ የሆነ ቦታ ስትሄዱ ያ ነገር ተፈጥሮ ይሄ ነው፣ ይሄ ሲያጋጥም ይሄን አድርገን ሲያጋጥም ይሄን አድርግ ማለት እሱ እኮ ነው እርዳታ ምክር ማለት። ስለዚህ አብረን ጸሎታችንን እርስ በርስ እንነጋገር፣ ስንሸካከም እርስ በርስ እንተዋወቃለን፣ እንተሳሰባለን። እንደገናም ደግሞ ችግራችንን በጋራ መፍታት እንችላለን። አብሮ መጸለይ እኛ ምን ደረጃ እንዳለን ማን ምን ውስጡ እንዳለ ምን እንደተደረገለት እናውቃለን። በነገራችን ላይ እንደው ብናስተውል እኔ እንኳን ከመጣው በኋላ ለብዙዎቹ ስንት ሰው ታመን ጸልየናል፣ ድነዋል። ስንቶቹ ልጆቻችንን የተለያየ ቦታ ልከው እንደገና የምስጋና ነገር አቅርበናል። አይደለም እንደው ስመጥራት ይቻል ይቅርብን እንጂ እዚህ ቦታ ልጄ ትሄዳለች ብለን እግዚአብሔርን አመስግኑልን፣ እንደዚህ ሆናለች፣ እንደዚህ ሆኖልናል ብለናል። ታምም ያለው ብለን ጸልየን እግዚአብሔርን አመስግኑልን ድኛለሁ ብሏል። የሆነ ነገር አድርገን እግዚአብሔርን አመስግኑልን ብለናል። እኔም ብያለሁ። በእግዚአብሔር ላይ ያለን እምነት ለሰዎች በተደረገ ቁጥር ለወንድሞች ለእህቶች በሚደረግ ነገር እግዚአብሔር ላይ ያለን እምነትንም እየጨመርን እንሄዳለን። ስለዚህ ጸሎታችንን እናጠንክር። እግዚአብሔር እገኛለሁ ባለበት፣ እግዚአብሔር ተስፋ በሰጠበት በተገኘበት ጸሎት በሚመልስበት እርስ በርስም ደግሞ መሸካከም በምንችልበት እድሉን በሚፈጥርልን የጸሎት ህብረት ላይ እንገኝ። የሚሰማ አምላክ ስላለን ጸሎታችንን ስለሚመልስ እኛንም ስለሚባርከን እድሉንም ይህንን ስለሰጠን በፊቱ እንድንቆም እንድንጸልይ ጽድቅን ስላደረገልንና ክርስቶስን ስለሰጠን እግዚአብሔር አምላካችንን እናመሰግናለን። እንጸልይ።